በዞርኩባቸው ሀገሮች ሁሉ እንደዚህ አይነት ሐውልት አይቻላቀው ያንዳንዱ እዚህ ላይ የምታዩት ቢላ የሰው ህይወት አጥፍቷል። ይሄ ውሻ ብዙዎችን ያጋደለ የራሱ የሆነ ረጅም ውስብስብ አስገራሚ ታሪክ ያለው ውሻ ነው። 11 ጊዜ ነው ቀዶ ጥገና ያደረጉለት ማለት ምንም ማደንዘዣ ሳይወስድ ማለት ነው። እየተሰቃየ በዙሪያ ያሉትን ነገር አያይም። እንደገና ደግሞ ራቁቱን ያደረጉት። ስለዚህ በምርምር በእውቀት ምንም ያክል ብንሄድ ያለ መንፈሳዊ ህይወት ራቁት ነን፣ ዙሪያችንን ካልቃኘን ራቁት ነን የሚል መልእክት ህይወታቸውን ሳክሪፋይ አድርገው የሌሎች ሰዎችን ህይወት ያተረፉ የማይታወቁ ጀግኖች ናቸው። የለንደን ትልቁ አውቶቡስ እያለፈ ነበር፣ የተደራራቢ አውቶቡስ ማለት ነው። እያለፈ በነበረበት ሰዓት እንግዲህ ድልድዩ ተከፈተ ማለት ነው። በዛ ሰዓት እንግዲህ በፍጥነት ነዳጁን ሲረግጥለት ዘለለ ማለት ነው። ዛሬ በዚህ ቪዲዮ እንደተለመደው አስገራሚ ነገር ላሳያችሁ ነው። ገና ከመጀመሪያው ቡና ይንሻለሁ። ቡናችሁን ያዙ፣ ቁጭ በሉ። አስገራሚ ነገር ላሳያችሁ፣ ጉድ እያላችሁ ተከተሉ። ለማንኛውም በመላው ዓለም አደባባዮች ላይ ሀገራችንን ጨምሮ የተለያዩ ሐውልቶች በመታሰቢያነት ይቆማሉ። ለጦርነት ጀግኖች፣ ለሳይንስ ጀግኖች፣ ክፉ ቀንን ለማሰብ፣ ጥሩ ቀንን ለማሰብ፣ በተለያየ ጉዳይ ለነገስታት፣ ለመሪዎች በብዙ ምክንያት ሐውልቶች ይሰራሉ። በየአደባባዩ ይቆማሉ፣ በየመንገዱ ኮርነር ይቆማሉ። ታዲያ በዛሬ ቪዲዮ የማሳያችሁ ፈጽሞ ልታስቡትም ልታምኑትም በማይችል ሁኔታ በማታስቡ ማቴሪያሎች የተሰሩ ለማመን በሚከብድ ምክንያት በአስገራሚ ሁኔታ የቆሙ ሐውልቶችን አሳያችኋለሁ። ሐውልቶች ካሰራራቸው ጀምሮ ለምን እንደቆሙ ምክንያቱን ስትሰሙ እጅግ በጣም ይደንቃችኋል። እርግጠኛ ነኝ ለንደን ውስጥ ራሱ ረጅም ዓመት የኖራችሁ ሰዎች ምናልባት ላታስተውሉ ትችላላችሁ። የምታውቋቸው ታውቋቸው ይሆናል። ከአራቱ አንዱ የማሳያችሁ ሐውልት ደግሞ ተንቀሳቃሽ ነው። አጋጣሚ እኔ ለንደን ስመጣ ለንደን መጥቶ ያንን ሐውልት ተገጣጠምንና ቪዲዮ ውስጥ አስገባው። አራት በተለያየ ምክንያት የተሰሩ ግን ለማመን የሚከብድ ምክንያት ያላቸውን ሐውልቶች በዚህ ቪዲዮ የማሳያችሁ ይሆናል። እናንተ ብቻ ቡናችሁን ይዛችሁ ቁጭ ብላችሁ እንደ ሁልጊዜው ተከታተሉ ማለት ነው። በቅርቡ 2 ሚሊዮን እንገባለን። ስለዚህም ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘን። ምን በቴሌቪዥን ነው ሁሌ እኮ ነው የምትለኝ፣ ሁሌ በቴሌቪዥን ነው ማለት ስጨርስ ሰብስክራይብ አደርጋለሁ ትላለህ፣ ግን አታደርግም። እሺ ለማንኛውም ስጨርሱ ሰብስክራይብ በማድረግ የደወል ምልክቷን ተጫኑ። በቲቪ የምታዩ በስልካችሁ የምታዩ ደግሞ ቀዩን ነገር ስትነኳት ወይ ጥቁር ወይ ነጭ ትሆናለች። ላይክ ማድረግ ማትርሱ። የመጀመሪያው ሐውልት እንግዲህ ዘ ናይፍ ኤንጅል የተባለው ይህ ሐውልት ነው። በመልእክቱም በአሰራሩም ፍጹም የተለየ ሐውልት ነው። ይሄ ሐውልት በዞርኩባቸው ሀገሮች ሁሉ እንደዚህ አይነት ሐውልት አይቻላቀው። እንግዲህ ከለንደን ወጣ ብላ ባለች ከተማ ውስጥ ነው ዛሬ ያገኘሁት። ሐውልቱ በአሰራሩ ለየት ያለ የምላችሁ እንግዲህ የምታዩት መልአክ አዝኖ አቀርቅሮ ነው የምታዩት ሐውልቱን ስታዩ አይደለ። ነገር ግን አሰራሩ ከምንድነው የተሰራው ብላችሁ ስትጠይቁ ጀምሮ ይጀምራል ማለት ለማመን የሚከብደው ነገር። የተሰራው እንግዲህ 100,000 ከሚሆኑ ቢላዎች ስብስብ ነው። እነዛ ቢላዎች ደግሞ የተሰበሰቡት ከመላው ዩናይትድ ኪንግደም ፖሊስ ጣቢያዎች ነው። እነዛ ፖሊስ ጣቢያዎች ደግሞ በኤግዚቢትነት የያዟቸው ጩቤዎች ናቸው፣ የስጋ መክተፊያ ቢላዎች ናቸው፣ ገጀራዎች ናቸው፣ ሳር መምቻ እንደዚህ እንደማጭድ አይነት ነገሮች ናቸው። በሙሉ የቢላና በቢላ ዙሪያ ያሉ ነገሮች ናቸው እና እነዚህ በሙሉ 100,000 የሚሆኑ ቢላዎች፣ ጩቤዎች፣ ስጋ መከትከቻዎች በሙሉ የተሰበሰቡት ከመላው ዩናይትድ ኪንግደም ከሚገኙ ፖሊስ በኤግዚቢትነት የያዛቸው የሰው ህይወት የጠፋባቸው 100,000 ቢላዎችና ጩቤዎች ናቸው። በእነዚህ 100,000 የሚሆኑትን ጩቤዎችና ቢላዎች በመሰብሰብ ያዘነ መልአክ ቅርጽ ሰርተዋል። እንግዲህ አስቡ፣ እያንዳንዱ እዚህ ላይ የምታዩት ቢላ የሰው ህይወት አጥፍቷል። እያንዳንዱ እዚህ ላይ የምታዩት ቢላ አንድ ቤትን አጉድሏል። እያንዳንዷ እዚህ ሐውልት ላይ የምታዩት በሙሉ ጩቤና ቢላ አንድ የሆነ ህይወትን ቀጥፋለች። እንግዲህ ከስያሜው ጀምሮ ስታዩት ዘ ናይፍ ኤንጅል ይላል። የቢላው መልአክ በማለት ነው እየሰየሙት። ይህንን ያሉበት ደግሞ ትርጓሜው በጣም የሚያስደንቅ ነው። በነገራችን ላይ አሁን ያለው ከለንደን ወጣ ብሎ የሆነች ከተማ ላይ ነው። ሁል ጊዜ እዚህ ጋር አይሆንም ይሄ ሐውልት ማለት ነው። በመላው ለንደን ወንጀልን አስከፊነት፣ በቢላ መወጋጋት፣ ህይወት መቅጠፍ ምን ያክል መጥፎ እንደሆነ ለመስበክ በየቦታው የሚዞር ሐውልት ነው እንጂ እንደሌሎች እንደተተከሉ ሐውልቶች አንድ ቦታ የሚቆም አይደለም። አሁን ለለንደን አቅራቢያ መጥቶ ነው። ከዚህ በፊት ማንቸስተር ነበረ፣ ከዛ በፊትም ወደ ስኮትላንድ ሄዶ ነበር። በየጊዜው በየወሩ ይንቀሳቀሳል። አሁን ኦክቶበር ወር ላይ ነው ይሄን እየቀረጽኩ ያለሁት። ኦክቶበር ወር ላይ እዚህ ለንደን አቅራቢያ ያለች ትንሽ ከተማ ላይ ነው የቆመው። አሁን ደግሞ በየወሩ እየዞረ የተለያየ ቦታ ላይ ፓርኮች ላይ በማስቀመጥ የወንጀልን አስከፊነት ለመስበክ፣ ሰዎች እርስ በርስ መገዳደላቸውን እንዲያቆሙ ለመስበክ ነው። አልፊ ብራድሌ የተባለ ሰው ነው ይህንን ሐውልት እየሰራው ማለት ነው። እንግዲህ እነዚህ 100,000 ቢላዎችን ገጣጥመ ለምን መልአክ ሰራ ሲባል መልአኩ እንደምታዩት አንደኛ ደስተኛ አይደለም፣ በጣም የተኮማተረ ነው። እርስ በርስ ስንገዳደል መላእክት ያዝናሉ፣ ቅዱሱ መንፈስ ያዝንብናል። ስለዚህ እርስ በርስ መገዳደል የለብንም። መልአኩም ያዘነበትና እጁን ደግሞ እንዲያርጉ እየለመነ ነው የምታዩት ሐውልቱ ላይና አትገዳደሉ የሚል መልእክት ለማስተላለፍ ነው የሚል የራሱን የሆነ ሐሳብ ሰጥቷል ማለት ነው። ሶ በዚህ ሐውልት እንግዲህ ለማስተላለፍ የተፈለገው መላእክት እንዴት እንደሚያዝኑ፣ እንዴት ልባቸው እንደሚነካኛ ስንገዳደል፣ ስንሞት ቅዱስ መንፈስ ምን ያክል እንደሚያዝንብን ለመስበክ ነው በማለት እንግዲህ ከነዚህ
ከነዚህ 100,000 ነፍስ ከጠፋባቸው ቢላዎች፣ ጩቤዎች፣ ገጀራዎች ሰብስቦ ይህንን የመሰለ ትልቅ የሚያዝን መልአክ ሐውልት ሰርቷል ማለት ነው። እንግዲህ ለኔ መልእክቱ በጣም የሚገርም በጣም የሚያስደንቅ ነው። ሐውልቱ እንዳልኳችሁ ከቦታ ቦታ የሚዞር እንጂ አንድ ቦታ የሚቀመጥ ሐውልት አይደለም። በባህሪው ራሱ የተለየ የራሱ የሆነ መልእክት አለው። በየቦታው እየዞረ አትገዳደሉ ይላል። እንግዲህ ለለንደን አቅራቢያ ያለች እቺ ከተማ ላይ ደግሞ ተረኛ ሆኖ በኦክቶበር ወር ከ1 እስከ 30 እዚህ አስቀምጠውታል። ምናልባት ኔክስት ወር ቀጣዮቹ ወሮችም እዚህ ቦታ ላይ አታገኙትም። ተንቀሳቃሽ ነው በስሪቱም ስታዩት ማለት ነው። ስለዚህ እንግዲህ እንደ አውሮፓውያን አቆጣጠር በ2014 ነው ይሄ ስታቹ የተሰራው ማለት ነው። ዲ ናይፍ ኢንጂን በእርግጠኝነት በጣም ብዙዎቻችሁ እንዳስገረማችሁ ተስፋ አድርጋለሁ። እና ከተሰራ በኋላ አሁን ቀለሞቹ በዝናብ በምናምን ጠፍቶ ነው እንጂ ከተሰራ በኋላ ምን አድርገውበታል? ቤተሰባቸውን ያጡ ለምሳሌ ልጆቻቸውን በተለያየ በዚህ አይነት ግድያ ህይወታቸውን ያጡ እያንዳንዷ ቢላ እንዳልኳችሁ ነፍስ የሚያጠፉ ሰዎች ሲያዙ ወይም ደግሞ ነፍስ ጠፍቶ ሲገኝ ከዛ ቢላ ላይ ኤግዚቢት ሆኖ ፖሊስ ጣቢያ ስለሚቀመጥ ቤተሰቦቻቸው በዛ ቢላ ህይወቱ የጠፋ ልጅ ያላቸው ቤተሰቦች ሁሉም ዳታቸው ስለሚያዝ ልክ ሐውልቱ ሲሰራ በ2014 የተወሰኑ የሟች ቤተሰቦችን ተገኝተው እዚህ ላይ ማስታወሻቸውን እንዲያኖሩ ተደርገዋል ማለት ነው። ስለዚህ ስታዩት በራሱና ስትረዱት አይዲያውን ምን ያክል ማለት በጣም ልብ የሚነካ ነው። ይሄ እንግዲህ በዩናይትድ ኪንግደም ብቻ የሆነ ነው ለረጅም አመት። እንግዲህ 100,000 ሰው ማለት ቀላል አይደለም፣ በቢላ ብቻ የተገዳደለ ማለት ነውና ስታዩት በጣም መልአኩም ማዝኖም ተክዞም አትገዳደሉ የሚለውን መልእክት ለመስበክ በዚህ መልኩ ተሰርቶ እንግዲህ ለእይታ በቅቷል ማለት ነው። እኔ በጣም እስከዛሬ ይህንን ሁሉ ሀገር ስዞር ማለት ይህንን ቪዲዮ እስከቀረጽኩበት ሰዓት ድረስ እንግዲህ ኦልሞስት ወደ 80 የሚጠጉ ሀገሮች ዞር ያለው እንደዚህ አይነት በጣም ልቤን የነካ ሐውልት አይቼ አላቅምና በጣም በፈጠራውም በይዘቱም በአሰራሩም በማቴሪያሉ እጅግ በጣም የተለየ ዩኒክ የሆነ መልእክት ያለው ሐውልት ነው ማለት ነው። እናንተ እንዴት አያችሁት? እስቲ የመጀመሪያ የሐውልት ጉብኝታችን እንግዲህ የመጀመሪያው ቪዲዮ ነው። እናንተ ሀሳብ አስተያየቶቻችሁን እዚህ ላይ እስቲ አስቀምጡ። ምን ተሰማችሁ ስታዩት? ይሄ ደግሞ ለንደን ውስጥ ባተርሲ ፓርክ በተባለ ፓርክ ውስጥ የሚገኝ ደ ብራውን ዶግ የተሰኘ የውሻ ሐውልት ነው። እንግዲህ ይሄ ሐውልት ስታዩት እንደዚህ ተቀምጦ ከላዩ ላይ ውሻ በጣም ያዘነ የተላላጠ ውሻ ሐውልት ነው። ይሄ እንግዲህ መጀመሪያ ሊመስላችሁ የሚችለው ያው ውሾችን ለማሰብ ምናምን ሊመስላችሁ ይችላል፣ ግን አይደለም። ይሄ ውሻ ብዙዎችን ያጋደለ የራሱ የሆነ ረጅም ውስብስብ አስገራሚ ታሪክ ያለው ውሻ ነው። ብታምኑም ባታምኑ ስቶሪውን ስሰማ በጣም ገረመኝና ለማየት ፓርክ ውስጥ ስመጣ በጣም ነው ግራ የሚያጋባው። እንደምታዩት በጣም ፓርኩ ጫካው መሃል ላይ ነው ያለውና ለማግኘት በጣም አስቸግሮኝ ነበርና ሰዎች ጠይቄ ምናምን መጥቼ ቦታው ላይ ለማፑ የሚመራኝ ላይ ከዛ ደረሱ። ኤኒዌይስ ይሄ የምታዩት እንግዲህ ደ ብራውን ዶግ የተሰኘ ሐውልት እዚህ ጋር የቆመለት በ1903 ዓመተ ምህረት ሳይንቲስቶች ምን ያደርጉ ነበረ? አንድ መድኃኒት ይሞክሩ ነበረ። ይኸውም ያንን መድኃኒት ለመሞከር ወይም ያንን የሕክምና ሂደት ለመሞከር በህይወት ያለ ውሻ ላይ ነበረ የሚሞከረው፣ ወይም ማደንዘዣ ያልወሰደ ውሻ ላይ ነበረ ያ ሕክምና የሚሞከረው እና በአካባቢው ላይ ባለቤት የሌለው ግን አካባቢው ላይ የሚታወቅ ይሄ ብራውን ውሻ ነበረ በአካባቢው ላይ የሚታወቅ። ከዛ በኋላ ምንድን የሆነው የአካባቢው ነዋሪዎች ዝም ብሎ የሰፈር ውሻ አላር ለምናቃቸው ልክ እንደዛ ስለነበረ እነዚህ ሳይንቲስቶችም ያንን ውሻ በመውሰድ 11 ጊዜ ነው ቀዶ ጥገና ያደረጉለት። ማለት ምንም ማደንዘዣ ሳይወስድ ማለት ነው። እየተሰቃየ ነው የሞተው። ከዛ በኋላ መሞቱ ሲሰማ በ11 ቀን ውስጥ ነው 11 ቀዶ ጥገና ያደረጉለት። ከ11 ቀን በኋላ የአካባቢው ህዝብ ውሻው ሲሞት ተቆጣ። በተለይ ደግሞ የእንስሳት መብት ተከራካሪዎች ምናምን ተጨምረውበት። ይሄ የምነግራችሁ በ1903 ዓመተ ምህረት ነው። ከዛ ላይ የተከሰተውን ጉድ ነው የምነግራችሁ። ይሄ ውሻ በመሞቱ ከፍተኛ ነውጥ ተነሳ ለንደን ውስጥ። እዛ አካባቢ የሚኖሩ ሰዎች በጠቅላላ ከፍተኛ ነውጥ አነሱ። በቁጣ ሰላማዊ ሰልፍ ወጡ። ከዛ በኋላ ለ2 ዓመታት የማያቋርጥ ረብሻና ሰልፍ በዚህ ውሻ ምክንያት የአካባቢው ነዋሪ እያደረገ በ1906 ዓመተ ምህረት ሐውልት ሰሩለት። ይሄን አይደለም ሌላ ሐውልት ነግራቸዋለሁ። እሱ ሐውልት ሰሩለትና ለውሻው ሐውልቱ ስር ግን የሕክምና ባለሙያዎች፣ ዶክተሮች፣ ነርሶች፣ ሳይንቲስቶች ሁሉንም የሕክምና ባለሙያዎች በመጥቀስ በጣም ርህራሄ የሌላቸው ሰብአዊ ያልሆኑ ለእንስሳት የማይራሩ ጨካኞች ናቸው በማለት የሕክምና ባለሙያዎችን የሚሰድብ ጽሁፍ አድርገው ሐውልት አኖሩለት ማለት ነው ለዛ ውሻ። ከዛ በኋላ ደግሞ ያ ነውጥ ውሻው ለምን ሞተ የሚለው ነውጥ በሁለት ደግሞ ተከፈለ። ስታቹ ከቆመ ከ24 ሰዓት በኋላ ሌላ ሰላማዊ ሰልፍ ተደረገ። ያም ደግሞ የሕክምና ባለሙያዎች ነው። ይሄ ሐውልት የሕክምና ባለሙያዎችን የሚሳደብ ነው፣ የሕክምና ባለሙያዎችን የሚያቃልል ነው፣ ስለዚህ ይታገድልን በማለት ሰላማዊ ሰልፍ መውጣት ብቻ ሳይሆን ሐውልቱን ያቆሙትን የአካባቢውን ነዋሪዎች ከሰሱ። እነማን? እዛው አካባቢ የሚኖሩ የሕክምና ባለሙያዎች። ከዛ
ክሱና ነውጡ በየጊዜው እየወጡ መደባደብ ጀመሩ። ከፍተኛ ነውጥ በቃ ሁለቱም ይወጣሉ። የውሻው ደጋፊዎችም እንዲሁም ውሻውን እንደግፋለን ሐውልቱ ላይ የተጻፈው ግን ትክክል አይደለም የሚሉ ሰዎችም ነውጥ ተነሳ። በዚህ የውሻ ሐውልት ምክንያት ይሄ አይደለም መስታችሁ ነግራችኋለሁ። በዚህ ውሻ ምክንያት ከፍተኛ ነውጥ በሁለቱ የሕክምና ባለሙያዎችና ሕክምና ባለሙያዎችን በሚደግፉና እንዲሁም ሕክምና ባለሙያዎችን የሚነቅፉና ውሻውን የሚደግፉ ኃይሎች ለሁለት ተከፍለው ከፍተኛ የሆነ ነውጥ ከፍተኛ የሆነ ድብድብ በሁለቱም መካከል ተካሄደ ማለት ነው። እንግዲህ ከፍተኛ ነውጥ እየተደረገ ሲመጣ የአካባቢው ሰው ስታቹን እየጠበቀ ማደር ጀመረ። ይሄ የውሻ ሐውልት አይፈርስም እያለ አካባቢው ነዋሪ እየጠበቀ፣ እነዛ ደግሞ ዶክተሮቹን የሚደግፉ የሕክምና ባለሙያዎችን የሚደግፉ ደግሞ ሐውልቱን ለማፍረስ በድብቅ ሰዓት ሲመጡ እርስ በርስ እየተገናኙ መደባደብ። ከዛ በኋላ እንዲህ የሆነ ሰው ህይወት እየተጎዳ ሲመጣ በኋላ ላይ ወደ ፍርድ ቤት አመራ ጉዳዩ። ፍርድ ቤት በጉዳዩ ላይ ገባበትና ውሳኔ እስከምሰጥ ድረስ ይርጋ ነገር ይቁም ብሎ ለሐውልቱም ጥበቃ እንዲደረግለት 24 ሰዓት የሚጠብቁት 5 ወታደሮች ተመድበው ያንን የውሻ ሐውልት እንዲጠብቁ ተደረገ። ከዛ በኋላ ፍርድ ቤት ጉዳዩ እየታየ በ1910 ዓመተ ምህረት ልብ በሉ 4 ዓመት ከፈጀው ውዝግብ በኋላ በ1910 ዓመተ ምህረት በወቅቱ የነበረው የለንደን አስተዳደር ማንም ሳያውቅ ማንም ሳይሰማ በድንገት መጣና ሐውልቱን ነቅሎ አፍርሶት ይዞት ሄደ። ከዛ በኋላ ከፍተኛ ነውጥ ተነሳ። ማለትም እነዚህ ውሻውን የሚደግፉ ለምን ተነሳ የሚሉ የተነሳላቸው አሸነፍን አሉ ዶክተሮቹ፣ የሕክምና ባለሙያዎቹ። ለምን ተነሳ የሚሉት አካላት ደግሞ ይበልጥ ቁጣቸው እየጋለ መጣ። ከዛ በኋላ በየአመቱ ያንን ውሻ ለማሰብ ሰልፍ ያደርጋሉ፣ ተቃውሞ ያደርጋሉ፣ መንግስታቸው ላይ ያምጻሉ። ይሄ ሁሉ የሆነ ያ ነውጥ ለስንት ዓመት የቆየ ይመስላችኋል? ከ1910 ጀምሮ እስከ 1985 ድረስ ያ ተቃውሞ በከፍተኛ ሁኔታ ድምጽ እያሰሙ ይሄ ውሻ መረሳት የለበትም እያሉ ኢቭን የነበሩት ሲሞቱ ታሪኩን ያዩና የነበሩ ያ ውሻ በጣም በሰቆቃ ውስጥ ሲሞት ያዩ ሞተው የነሱ ልጆችም ያንን ታሪክ አባቶቻቸው ሰምተው በተቃውሞ ይንጡት ጀመር። ከዛ በኋላ እንግዲህ በመሃል ያለውን ጋፕ አስቡት። ከ1910 እስከ 1985 የቆየ ተቃውሞ ትግል አድርገው ያ ውሻ መታሰብ አለበት በማለት ካደረጉ በኋላ በመጨረሻ ላይ በተደረገበት ግፊት በ1985 እንደ አውሮፓውያን አቆጣጠር የለንደን የአካባቢው አስተዳደር ማለት ነው ይሄንን ሐውልት ገነባ ማለት ነውና አሁን እዚህ የምታዩት ማዕከላዊ ለንደን ላይ ያለው ፓርክ ውስጥ ይሄ ሐውልት ቆሞ ታሪኩም እዚህ ጋር ሰፍሯል። በግራም በቀኝም በአራቱም ማዕዘን ታሪኩ ሰፍሯል ማለት ነው። እንደምታዩት የውሻውም ሐውልት በተለያየ በኩል የተላላጠ እንዲሆን ተደርጎ የተሰራው በዚህ ምክንያት ነው፣ ሆን ተብሎ ያንን ነገር ለማሰብ ማለት ነው። ሆኖም ከታሪኩ ላይ ግን የሚያስታርቅ ነገር አድርገውበታል። ምክንያቱም ጥፋተኞቹ ሁሉም የሕክምና ባለሙያዎች ሳይሆኑ በዛ ጊዜ የነበሩት በውሻው ላይ ጭካኔ የፈጸሙት የሕክምና ባለሙያዎችም ሆኑ ሳይንቲስቶች በዛ ጊዜ የነበሩት እንጂ ሁሉንም የሚወክሉ አይደለም በሚል እንግዲህ ከዛ በኋላ ያ ነውጥ በረደ። ከዛ በኋላም ውሻውን የሚወክል በጣም የተላላጠ በጣም የሚያሳዝን መልክ ያለው ውሻ በዚህ መልኩ ተሰራ ማለት ነውና ስታዩት እንግዲህ በጣም የሚገርም አይነት ውሻ ላይ መስላችሁ ይችላል። ብዙ ሰዎችም እያዩ ያልፉታል፣ ታሪኩን አያውቁትም። እኔ ግን ከሰማውበት ጊዜ ጀምሮ ለንደን ስሄድ አየዋለሁ እያልኩኝ እና ለማግኘትም በጣም ነበር ያለፋኝ፣ ግን አግኝቼ ጎብኝቼዋለሁ። እንደው ይሄ ውሻ ካሳለፈው ነገር ምን ተረዳችሁ? እስቲ ምን አሰባችሁና? እኔ በጣም ነው የገረመኝ ምን ያክል አንድን ነገር ሳናሳካ እንቆምም ሲሉ ማህበረሰቦች እንዴት አድርገው ያንን አቺቭ ለማድረግ በጊዜ ብዛት እንዴት አድርገው እንደሚያሳኩት ሰብአዊነት ለእንስሳ ያላቸው ክብር በአጠቃላይ ይህንን የሚያሳይ ነውና ይሄ በጣም ነው የተገረምኩበት፣ በጣም ነው የተደነኩት። እንዴት አያችሁት? እስቲ እናንተን ሀሳብ ደግሞ ልስማ። እኔ ግን በጣም ተደንቄያለሁ። እናንተም ሆፉሊ እንደገረማችሁ ተስፋ አድርጋለሁ። ለማንኛውም ወደ ሌላኛው እንሂድ፣ አብራችሁ። ለዚህ ፕሮግራም የመረጥኩላችሁ ሌላኛው ሐውልት ደግሞ ይሄ የሰር አይዛክ ኒውተን ሐውልት ነው። እንግዲህ ይሄንን ሐውልት የመረጥኩበት ዋነኛ ምክንያት ብዙዎቻችን የምናስበው ሐውልቶች የሚሰሩት ለሚከበሩ ለሚታወሱ ሰዎች ወይ መታሰብ ላለባቸው ሰዎች ምናምን ብቻ ይመስለናል። ነገር ግን ይሄ ሐውልት የተሰራበት ምክንያት ደግሞ ለማክበር ወይ ለመዘከር ወይ ምናምን አይደለም፣ ለትችት የተሰራ ሐውልት መሆኑ ነው በጣም ለየት የሚያደርገው። ይሄ ሐውልት ያለው እንግዲህ ማዕከላዊ ለንደን ላይ የሚገኘው ብሪቲሽ ላይብራሪ በር ላይ ነው ያለው። አሁን የብሪቲሽ ላይብራሪ ግቢ ውስጥ ነው የምታዩት ይሄኛው ሐውልት ማለት ነው። ቤዚካሊ ኒውተን የተባለው ሰው ወይም ሰር አይዛክ ኒውተን ብለው ነው የሚጠሩት። በጣም የተከበረና ብዙ ግኝቶችን ያገኘ የፊዚክስ ባለሙያ ነው። ያ ሰው የሆነ ነገር ላይ አተኩሮ ተቸክሎ ሲሰራ የሚታይ ሐውልት ነው። እንግዲህ ብዙዎችም ያልፉታል በደንብ ሳይረዱት ሐውልቱን። በጣም ብዙ ሰዎች በየቀኑ ብዙ ሺህ ሰዎች ናቸው ይሄን ላይብራሪ የሚጎበኙት፣ በጣም ግዙፍ ላይብራሪ ስለሆነ ማለት ነው። ሰው ግን የሐውልቱን ትክክለኛ ትርጉም አልተረዱትም። ኒውተን አፍተር ዊሊያም ብሌክ ይሰኛል የሐውልቱ ስያሜ። ሐውልቱ የተሰራበት ዋነኛው ምክንያት በ1995 ነው ይሄ ሐውልት የተሰራው። በ1995
በ2005 የሰራው ስኮትላንዳዊ ኤድዋርዶ ፓኦሎዚ የሚባል የቅርጻ ቅርጽ ባለሙያ ነው። ይህንን ያስቀመጠበት ምክንያት ኒውተንን ጨምሮ ሌሎችንም ሳይንቲስቶች ለመተቸት ነው። ይህንን ያደረገበትን ምክንያት በዝርዝር ስነግራችሁ እናንተም ሀሳቡን እንደምትጋሩት በጣም እርግጠኛ ነኝ። ምንድነው ያደረገው? ፓኦሎዚ በዋናነት ይህንን ሐውልት ሲያስቀምጥ በ18ኛው መቶ ክፍለ ዘመን የነበረ ዊሊያም ብሌክ የተባለ ሰዓሊ የሳለውን ስዕል ነው ወደ ሐውልት የቀየረው። ያ ሰዓሊ በ18ኛው መቶ ክፍለ ዘመን የነበረው ሰዓሊ አይዛክ ኒውተንን ቢደግፈውም ሀሳቦቹን ቢደግፍም የአይዛክ ኒውተንን ያ ሰዓሊ ነገር ግን በአንድ ነገር አይስማማ። ሳይንስ ላይ ብቻ በማፍጠጥ የሚለወጥ ነገር አለ ብዬ አላስብም። ሳይንስ አስፈላጊውን ያክል ከሳይንስ በላይ ደግሞ እንደዚሁ መንፈሳዊ ህይወት ያስፈልጋል። ዙሪያችንን ኔቸርን ልንቃኝ ይገባል። ፈጣሪን ልናስብ ይገባል። መንፈሳዊነትን ልናስብ ይገባል። ሳይንስ ላይ ብቻ ማፍጠጥ ምንም የሚያመጣው ነገር የለም ብሎ ያስባል። ያ ዊሊያም ብሌክ የተባለው ሰዓሊ ማለት ነው። በ18ኛው መቶ ክፍለ ዘመን የነበረ ሰዓሊ። ስለዚህ ኒውተንን ሲስለው ምን አድርጎ ሳለው? ኒውተንን ሳለውና ኒውተን የሆነ ወረቀት ላይ ተቸክሎ ራቁቱን አድርጎት ዙሪያውን አያስተውልም። ያፈጠጠው ኒውተን የሚያስተውለው ኦንሊ ቲንግ የሚሰራው ቀመር ላይ ብቻ ነው የሚያተኩረው። ከዛ በኋላም ኮምፓሱ ላይ ብቻ ኮምፓስ ይዞ ነው የምታዩት በእጁ በቃ እያሰመረ እያሰላ ምናምን ወረቀቱ ላይ ብቻ አፍጥጦ በዙሪያ ያሉትን ነገር አያይም። እንደገና ደግሞ ራቁቱን ያደረጉት። ስለዚህ በምርምር በእውቀት ምንም ያክል ብንሄድ ያለ መንፈሳዊ ህይወት ራቁት ነን፣ ዙሪያችንን ካልቃኘን ራቁት ነን የሚል መልእክት ለማስተላለፍ ነው ያ ሰዓሊ ዊሊያም ብሌክ የሳለው። ከዛ በኋላ ይሄ ቀራጺ ኤድዋርዶ የተባለው ስኮትላንዳዊ ቀራጺ ምንድን ያደረገው? ይህን ስዕል ያየውና ወደ 3D ቀይረዋል። በ1993 ዓመተ ምህረት እሱም ወደ ሐውልት ያወርደዋል ማለት ነው። በሐውልት መልክ በ1995 ዓመተ ምህረት እዚህ ጋር ተሰራ ማለት ነው። ስለዚህ ሰር አይዛክ ኒውተንን ብቻ ሳይሆን በሰር አይዛክ ኒውተን ውስጥ እሱ ባደረጋቸው ምርምሮች ውስጥ በምርምር ብቻ ተቸክለው ለሚቀሩ፣ ፈጣሪ የለም ለሚሉ፣ መንፈሳዊ ህይወት አያስፈልግም ለሚሉ፣ በሳይንስ ብቻ ነው የምናምነው ለሚሉ መልእክት ለማስተላለፍ የተሰራ ነውና እንደምታዩት አይዛክ ኒውተን ተራውቅቶ ነው የምናየው። ስለዚህ ይሄንን ቅርጽ ከሰራ በኋላ የቅርጻ ቅርጹንም ስም ኒውተን አፍተር ዊሊያም ብሌክ ብሎታል። አፍተር ዊሊያም ብሌክ ያለው ዊሊያም ብሌክ በሌላ መልኩ ስለገለጸው በስዕል ይሄንንም ኒውተን አፍተር ዊሊያም ብሌክ በማለት ሰይሞታል። ስለዚህ ይሄኛው ሐውልት ቤዚካሊ የሚያስተላልፈው ምንድነው? ትችትን ነው። ሳይንቲስቶች፣ ተመራማሪዎች በሳይንቲስትና በተመራማሪዎች ብቻ ለሚያምኑ ሰዎች፣ በቃ ሳይንስ ብቻ ልክ ነው ለሚሉ ሰዎች፣ ወይም ደግሞ በሳይንስና በቀመር ብቻ ነው የምናምነው የሚሉ ሰዎች መንፈሳዊ ህይወትም ያስፈልጋል። አለዛ ብትመራመሩም ከእውቀት ጋር ብቻ ናችሁ እንጂ ራቁታችሁን ናችሁ፣ ተራቁታችኋል የሚለውን ለማመልከት ነው እዚህ ብሪቲሽ ላይብረሪ በር ላይ የቆመው ሐውልት ማለት ነውና ይሄ እንግዲህ ሀሳቡ በጣም ብዙዎቻችሁ የምትደግፉት ይመስለኛል። ሳይንስ ኦፍ ኮርስ በጣም ጠቃሚ ነው። በሕክምናውም በምርምሩም በሁሉም ዘንድ ሳይንስ በጣም ወሳኝ ነገር ነው ለሰው ልጆች። ያው ለሰው ልጆችም ጭንቅላት የሰጠው ፈጣሪ እንደመሆኑ ተያይዞ ደግሞ መንፈሳዊ ህይወት እንደሚያስፈልግና ያለ መንፈሳዊ ነገር እውቀት ብቻውን እንደማያድን ሊገባን ይገባልና ይሄ ሐውልት በዘመናት መካከል ቆሞ የሚሰብከው ያንን ነው ማለት ነው። ሶ እንግዲህ ይሄንን ካነሳን ዘንዲያ ይሄ ሰር አይዛክ ኒውተን ማን ነው? ብዙዎቻችሁ ታውቁታላችሁ፣ በትምህርትም ላይ ተምራችሁታል ብዬ አስባለሁ። እንደው ለማስታወስ ያክል ግን ሰር አይዛክ ኒውተን ማን ነው የሚለውን ስናይ እንግሊዛዊ ነው። በጣም ብዙ የፊዚክስ ባለሙያ ነው። በ1643 ዓመተ ምህረት ተወልዶ በ1727 ዓመተ ምህረት የሞተ ሰው ነው። እንግዲህ ይሄ ሰው በጣም ብዙ ነገሮችን ነው ያገኘው። ጎልተው ከወጡና በተለይ በጣም ከሚነገርለትና ብዙዎችም ሰር ብለው ነው የሚጠሩት። ባይዘው አይዛክ ኒውተን ነው ስሙ፣ ግን ሰር አይዛክ ኒውተን ብለው ነው የሚጠሩት። በዛ ልክ የሚከበር ሰው ነውና ይሄ ሰው እንግዲህ በጣም ብዙ ዛሬ የምናያቸውን የሪላቲቪቲ ቲዮሪ ብንል እንደ ኢነርሺያ፣ ሎ ኦፍ ግራቪቲ በጣም ብዙዎቹን አብራርቶ ተንትኖ በወቅቱ እንግዲህ የሚረዳው ሰው እስኪያጣ ድረስ በጣም በርካታ ግኝቶችን ያገኘ ሰው ነው። ያው ፈጠራ ሳይሆን ግኝት ስለሆነ ማለት ነው የነበሩትን ይሄ ማለት እንዲህ ነው እያለ ያስረዳ ሰው ነው ማለት ነው። እንግዲህ ኒውተን ካገኛቸው ግኝቶች መካከል አንዱ በጣም ጎልቶ የሚጠቀስለት የሎ ኦፍ ግራቪቲ ነው። ሶ ዩኒቨርሳል ግራቪቲን በተመለከተ መጀመሪያ ኤክስፕሌን ያደረገውና ስለ ሁኔታው በደንብ አብራርቶ የገለጸው እሱ ነው። ያው መሬት ሁሉንም ነገር ወደ ራሷ ስባለች። ያንን በተመለከተ ከፍተኛ ውዝግብ ነበረ። በወቅቱም በጣም ብዙ ሰው አልተረዳውም። ግን ያንን ለመጀመሪያ ጊዜ አብራርቶና ተንትኖ ይሄን የሆነው የሚለውን ነገር ያስረዳ ሰው ነው ማለት ነው። አሁን ደግሞ ማዕከላዊ ለንደን የሚገኘው ቅዱስ ጳውሎስ ቤተክርስቲያን አቅራቢያ ያለ ቦታን ያመጣኋችሁ። እንግዲህ ሁሉ ጊዜ ሐውልቶች፣ ሜሞሪያል የሆነ ማስታወሻዎች ምናምን ስንል የተለያየ ጀብድ ለፈጸሙ የተለያየ ላይክ በጦርነት ለተሳተፉ ለጦር ጀነራሎች፣ ለሀገር መሪዎች የሆነ ነገር ላገኙ ትልልቅ ግኝት ላገኙ ሲሰሩ እናስታውሳለን ወይም እናያለን። በሌሎችም በታላላቅ ከተሞች ስትሄዱ እንዲህ አይነት ሐውልቶች ነው ተደጋጋሚ የምታዩት። ለንደን ውስጥ ከተመለከትኳቸውና በጣም ትኩረቴን ከሳቡት መካከል ደግሞ አንዱ ይሄ የምታዩት ከ18
ከ1999 ዓመተ ምህረት ጀምሮ ማስታወሻ የሆነ ግድግዳ ነው። ይሄ ሚሞሪያል እንግዲህ የተደረገው ለማን ነው ካላችሁ ለማይታወቁ ብዙ ጀግኖች፣ ላልተነገረላቸው ህይወት ላተረፉ ጀግኖች ነው። በተለያየ መልኩ የሰው ልጆች ህይወት ሲጠፋ ተመልክተን ሊሆን ይችላል። ለምሳሌ በመኪና ሲገጩ፣ በጭስ ታፍነው ሲሞቱ፣ በእሳት ሲቃጠሉ ምናምን እናያለን መንገደኛ ሆነ። እነዚህ እዚህ ጋር የምታዩዋቸውና ማስታወሻ የተቀመጠላቸው ስማቸው እያንዳንዳቸው እየተጠቀሰ የተቀመጠላቸው ጉዳዩ ባይመለከታቸውም የሰው ህይወት ለማትረፍ ሲሉ ህይወታቸውን ያጡ ሰዎች ናቸው። እነሱ የሚታሰቡበት እዚህ ጋርም እንደምታዩት ሄሮይክ ሰልፍ ሳክሪፋይስ ይላል። ህይወታቸውን ሳክሪፋይ አድርገው የሌሎች ሰዎችን ህይወት ያተረፉ የማይታወቁ ጀግኖች ናቸው። ብዙ የማይነገርላቸው፣ ብዙ የማይዘመርላቸው እንደዚህ አይነት ሰዎች በየአካባቢያችን አሉ። ምን ያክል እናስባቸው አላውቅም፣ ግን በየአካባቢያችን እንደዚህ አይነት ሰዎች አሉ። ወይ ተመሳሳይ ታሪክ ሰምተን ሊሆን ይችላል። ብዙ ግን ሲታሰቡ ሲነገርላቸው አይተን አናውቅምና እዚህ ጋር የምታዩዋቸው ስማቸው የሰፈረ በሙሉ እዚህ ጋር እንደምታዩት ማስታወሻ አለ። ይሄ የምታዩት ማስታወሻ አለ። ከዚህ ጋር ሆኖ እንግዲህ ራሳቸውን ለሰው ራሳቸውን ለሆነ አገልግሎት ሲውሉ የሆነ ነገር ውስጥ ተመልክተው ማለፍ አቅቷቸው፣ በቃ የሆነ ቤት ሲቃጠል ተመልክተው ማለፍ አቅቷቸው እዛ ውስጥ ቃጠሎ ውስጥ ገብተው የሰው ህይወት ያተረፉ፣ በተለያየ አጋጣሚ ከሆነ አደጋ ሰዎችን ያተረፉ ናቸው። ያው ሁሉንም ባይሆንም ለምሳሌ ያክል የተወሰኑትን እንኳን ስንመለከት ይሄ አሌክስ ስቱዋርት ይባላል። አሌክስ ስቱዋርት ያደረገው ምንድነው በኦክቶበር 9 1900 ዓመተ ምህረት እዚህ ጋር እንደምታዩት ራሱ የአከርካሪ ጉዳት ያለበት ሰው ነው እና በጣም ተደግፎ የሚሄድ ሰው ነበረ። ነገር ግን ወክ እያደረገ የሆነ ልጅ ውሃ ውስጥ ሰምጦ ያያል፣ ወይም እየሰመጠ የሚያድነው አጥቶ ያያል። ከዛ በኋላ ራሱን ሰውቶ ውሃ ውስጥ ገብቶ ያንን ልጅ አዳነው። ነገር ግን እሱ ህይወቱን አጣ። ሁለቱም አይተዋወቁም። ይሄ ሰውዬ እንግዲህ ያንን የሚሰምጠው ልጅ አያውቀውም። ሳያውቀው እሱን ለማትረፍ ገብቶ በዛው ህይወቱን አጣ ማለት ነውና እዚህ ውስጥ እንግዲህ ጀግና ተብለው ከተቀመጡ ስም ዝርዝራቸው በጣም ብዙ ናቸው። ይሄ ወሉ በሙሉ ወደዛም ታዩታላችሁ። እያንዳንዱ ስም ዝርዝራቸው ከተቀመጠ ታሪካቸው ከሰፈረ መካከል አንዱ ሆኗል ማለት ነው። እንግዲህ ኦልሞስት 123 ዓመት አልፎታል ይሄ ታሪክ ከሆነ። ዛሬም ግን ይህንን ለማስታወስ ሰዎች ምን አገባኝ ማለት እንደሌለባቸው የሆነ ነገር ሲጠፋ እኔም አለሁ የሚለውን ነገር ለማስታወስ በሚል እንግዲህ ታሪኩ ተቀምጧል ማለት ነው። ይሄ ደግሞ የ23 ዓመት የሆነው ጆን ነው። ጆን ያደረገው ደግሞ ምንድነው ቱሪስት ነው ያዳነው። ይሄውም ካምብሪጅን ሊጎበኝ የመጣ ቱሪስት ነበረ። በዛ በካምብሪጅ ከተማ እየተዘዋወረ ካምብሪጅን እየጎበኘ እያለ ለምን አልዋኝም የሚል ነገር ያስባል። ውሃ ውስጥ ለመዋኘት ሲገባ በዛ ጊዜ ሊሰምጥ ሲል ይሄ ጆን የተባለ ሰው እንግዲህ ልብሱን አውላልቆ አያውቀውም። ያ ሰው ቱሪስት ነው። ጀስት ያንን ቱሪስት ግን ቱሪስት ነው ወይም አላውቀውም ብሎ አልተወውም። ገብቶ አዳነው። እሱ ግን በዛው ወንዝ ነገር ነበር በጎርፍ ነገር ተወስዶ ህይወቱን አጣ ማለት ነው። በጣም የሚያሳዝን ነው። ይሄ እንግዲህ ክስተት የተከሰተው ይሄም በተመሳሳይ ኦገስት 8 1901 ዓመተ ምህረት ነው ማለት ነው። ጆንም እንደዚሁ በዚሁ ሐውልት ላይ ስሙና ያደረገው ተግባር ተቀምጦ እንዲነገርለት ተደርጓል ማለት ነው። ይሄ ደግሞ እዚሁ ጋር ደግሞ ከጆን ጎን ደግሞ የአሊሴ የምትባል ሴት አለች። አሊሴ ደግሞ ያደረገችው ምንድነው 3 ህፃናትን ነው ያዳነችው። በመንገድ ላይ ወክ እያደረገች እየሄደች ነበረ። ነገር ግን በድንገት ምን ትመለከታለች? እሳት ሲቃጠል የሆነ አፓርትመንት ታያለች። ከዛ በኋላ እዛ ቤት ላይ በፍጥነት ወጥታ የአደጋ ጊዜ ሰራተኞች ሳይደርሱ እሷ ግን በፍጥነት ወጥታ ፍራሾችን ፎቅ ላይ ነበረ ፍራሾቹን ወደ መሬት እየወረወረች ህፃናቱንም ፍራሹ ላይ እንዲያርፉ እያደረገች 3 ሊሞቱ የነበሩ በእሳት አደጋ ውስጥ የነበሩ ቤተሰቦቻቸው ያልነበሩ ህፃናትን አትርፋለች ማለት ነው። በዚህ ምክንያት ታሪኳም እዚህ ጋር ተቀምጦ እንግዲህ እየተዘከረላት ይገኛል ማለት ነው። ተመሳሳይ ስቶሪ ያላቸው በጣም ብዙ የሚገራርሙ ሰዎችን ነው እዚህ ጋር የምታገኙት። ሁሉንም አንድ ባንድ ብትመለከቷቸው በጣም የሚገርም በአጋጣሚ ሰዎችን ያዳኑ ሰዎች የሚታሰቡበት ነው ማለት ነው። እነዚህ እንግዲህ ሊለመድ ቢገባ በጣም አሪፍ ነው ብዬ አስባለሁ። እንዲህ አይነት የተመዘገቡ እነዚህ መረጃዎች የሚገኙት ያው ቤዚካሊ ከፖሊስ ከተለያየ አካላት መረጃው ይገኛል። ስለዚህ መረጃዎች ሲገኙ እንደዚህ ቢቀመጥና እዚህም ፓርክ ነው በነገራችን ላይ እንደ ፓርክ ሚሞሪያል ይሰሩላቸው። ተመልከቱ፣ ሰፊ ነው። እዚህ ፓርክ ውስጥ በጣም በርካታ ሰዎች ነው። እዚህ ጋር ደግሞ የመታሰቢያ ድንጋይ ተቀምጦላቸዋል። ግሪን ነው። ሰዎች መቀመጥ ሲፈልጉም ሊመጡበት የሚፈልጉት የሆነ ሚሞሪያል ፓርክ ነገር ነው የተደረገላቸው ማለት ነውና እንግዲህ በለንደንን እየተዘዋወርኩ በማይበት ሰዓት በጣም ከመሰጡኝና እውነት ለመናገር በጣም ትኩረቴን ከሳቡት ነገሮች መካከል አንዱ ነው። በጣም ብዙ እንደዚህ አይነት ነገሮች ይመስጡኛል፣ የሆነ ለየት ያሉ ነገሮች። ምክንያቱም ሐውልቶች ብዙ ጊዜ በቃ የሆነ የሀገር መሪን ጀግኖችን ምናምን ለማስታወስ አይደለም የሚሰሩ። ከዛ የዘለለ ትርጉም ይዘው ስታገኟቸው፣ ከዛ የዘለለ አንድ አስገራሚ ነገርን ሲናገሩ ስታዩቸው ትንሽ የሆነ ትርጉም መስጠታቸው ነገር ሰፋ ይላል እና እንዴት ተመለከታችሁት? እስቲ ቀደም የናይፉንም አይታችኋል፣ አሁን ደግሞ ይሄንን አይታችኋል። እስቲ ሀሳብ አስተያየቶቻችሁን ኮመንት ላይ ማስቀመጥ አትርሱ። ኤኒዌይስ አሁንም ቀጥሏል። ወደ ሌላኛው ሐውልት ደግሞ እንጓዛለን። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ 2ኛ እትም በገበያ ላይ። ዩቲዩብ ለመጀመር
በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ። ከማስታወቂያው ስንመለስ የሐውልትን ነገር ሐውልት ያነሳዋል እንድንል እንግዲህ በዓለማችን ላይ በተለያየ ዓለም ክፍል የተገነቡ እጅግ ከፍተኛ ወጪ ወጣባቸውና አስገራሚ ምክንያት ያላቸው ሐውልቶችን በዚህ ፕሮግራሜ ላስቃኛችሁ። እንግዲህ ሐውልቶች ስንት ወጪ ወጣባቸው የሚለውን ዳታ ስትመረምሩ የምታገኙት የመጀመሪያው አስገራሚ ነገር በዓለማችን ላይ በተለያዩ አደባባዮች ላይ የቆሙ ሐውልቶች ትክክለኛ ወጫቸውን ለማወቅ በጣም አስቸጋሪ ነው። ምክንያቱም በተለይ በመንግስት የሚሰሩ በፍጹም ወጫቸው የብዙዎቹ ተብራርቶ አይታወቅም እና በዚህ ፕሮግራም ላይ የምታዩቸው ወጫቸው ተሰልቶ ለህዝብ ይፋ የተደረገ ወይም በተለያየ አጋጣሚ የወጣባቸው ገንዘብ የታወቁ ናቸው ማለት ነው። እንግዲህ በዓለም ላይ በጣም ውድ ከሚባሉ ሐውልቶች መካከል አንዱ የአንድነት ሐውልት ወይም ደግሞ ስታቹ ኦፍ ዩኒቲ በመባል የሚጠራው ህንዱ ጉጃራት የሚባል አካባቢ ውስጥ የሚገኘው ሐውልት ነው። ይህ ሐውልት እንግዲህ የወጣበት ምን ያህል ነው ብሎ ለሚጠይቅ ሰው 430 ሚሊዮን የአሜሪካን ዶላር ነው የወጣበት። በጣም የሚያስገርም ነው። ረጅም ጊዜ ለግንባታ ወስዷል። በ2018 ነው በፈረንጆቹ የተጠናቀቀው ማለት ነው። እንግዲህ ይህ የምትመለከቱት ሐውልት የህንድ የመጀመሪያው ምክትል ጠቅላይ ሚኒስትርና የነጻነት ታጋይ የነበሩት ሰርላድ ቫላቡሃይ የተባሉ ግለሰብን ለማክበር ነው የተገነባው። እንግዲህ ኒው ግለሰብን ለማክበር ነው ኦልሞስት ግማሽ ቢሊዮን የአሜሪካን ዶላር የወጣው ማለት ነው። ሐውልቱ 182 ሜትር ወይም 597 ጫማ ቁመት እንዳለው ነው የሐውልቱ ታሪክ የሚነግረን። በአሁኑ ሰዓትም እንግዲህ በመላው ዓለም ረዥሙ ሐውልት እየተባለ የሚጠቀስም ነው። ወጪው በጣም የጨመረው ደግሞ በግዝፈቱና ጥቅም ላይ በዋለው ብረት እንዲሁም ነሐስ እንዲሁም ሐውልቱ በቆመበት አካባቢ ለእይታ ምቹ እንዲሆን ተብሎ የተሰሩት ነገሮችን ጨምሮ ነው ማለት ነው ዋጋው እዚህ የደረሰው ማለት ነው። ሌላኛው ከፍተኛ ወጪ እንደወጣባቸው ከሚታመኑ ሐውልቶች መካከል አንዱ ደግሞ ቻይና ሄናን የተባለ አካባቢ የሚገኘው የጸደይ የቡድሃ መቅደስ የሚባለው ነው ወይም ስፕሪንግ ቴምፕል ቡድሃ ተብሎ የሚጠራው ነው። ሐውልቱ እንግዲህ ራሱ ሐውልቱ ብቻ 55 ሚሊዮን የአሜሪካን ዶላር ሲፈጅበት ከ150 ሚሊዮን የአሜሪካን ዶላር በላይ ደግሞ ያስወጣው አካባቢው ላይ የተሰራው ነገር ነው። ሐውልቱ ምቹ እይታ እንዲኖረው በማለት ለሐውልቱ የወጣው ነው። ሐውልቱ እንግዲህ ወደ 200 ሚሊዮን ዶላር በላይ እንደወጣበት ነው የተነገረው። በ2008ም ተጠናቋል ማለት ነው። እንደምታዩት እንግዲህ በጣም ግዙፍ ሐውልት ነው። በ128 ሜትር ወይም ደግሞ 420 ጫማ ቁመት እንዳለው ነው የሐውልቱ ማብራሪያ የሚናገረው ማለት ነው። ቅድም በአንደኛ ላይ የጠቀስኩላችሁ ወይም የአንድነት ሐውልት ተብሎ የሚጠራው ሐውልት ከመገንባቱ በፊት ለረጅም ጊዜ የአንደኝነት ደረጃን ይዞ የቆየው ይሄው የስፕሪንግ ቴምፕል ቡድሃ ተብሎ የሚጠራው ከ200 ሚሊዮን የአሜሪካን ዶላር በላይ የወጣበት ግዙፍ ሐውልት ነበረ ማለት ነው። አሁን ላይ በዛኛው ተበልጧል። ነገር ግን የተገነባበት አካባቢ በነገራችን ላይ የቡዲስት እምነት ተከታዮች ሃይማኖታዊ ማዕከል እንዲሆን ታስቦ ነው የተገነባው። ከሃይማኖታዊ ማዕከልነቱም ባሻገር ደግሞ ቱሪስትንም ለመሳብ በሚል ነበር የተገነባው ማለት ነው። ወጪው በጣም የበዛበት አንደኛው ምክንያት ደግሞ የሐውልቱ መዳብ መልበስና ከስሩ ያለው ትልቅ የሎተስ ቅርጽ ያለው መቀመጫ ነው ዋጋው በከፍተኛ ሁኔታ እንዲንር ካደረጉት ምክንያቶች መካከል ማለት ነው። ሌላኛው የሚወስደን ደግሞ ወደ ኢንዶኔዥያ ባሊ ነው። ጋሩዳ ዊስኑ ኬንቻና የተሰኘው ይህ የምትመለከቱት ግዙፍ ሐውልት ነው። ይኸውም ሐውልት እንግዲህ ከ100 ሚሊዮን የአሜሪካን ዶላር በላይ ሐውልቷን ብቻ ለመስራት እንደወጣ ነው የተነገረው ማለት ነው። በ2018 ነው ይኸውም ግንባታው የተጠናቀቀው። ይህ ሐውልት እንግዲህ የሂንዱ አምላክ የሆነውን ሺሽኑ የተሰኘውን አፈ ታሪክን ወፍ ጋርዱናንድ ሲጋብ የሚባል ሁኔታን ያሳያል ማለት ነው።
122 ሜትር ወይም 400 ጫማ ቁመት እንዳለው የሚነገር ሲሆን የግንባታው ዋነኛ ዓላማም ደግሞ የኢንዶኔዥያ የባህል ምልክትና ዋነኛ የቱሪስት መስህብን መፍጠር ታስቦ ነበር የተገነባው ማለት ነው። ግንባታው ውስብስብ የምህንድስና ሂደትን የጠበቀና ለማጠናቀቅም ከ20 ዓመታት በላይ የወሰደ ነው። እንግዲህ በ20 ዓመታት በላይ የተገነባ ግዙፍ ሐውልት ነው። ይህ ሐውልት ጋሩዳ ዊስኑ ኬንቻና ተብሎ የሚጠራው ኢንዶኔዥያ ባሊ ከተማ ውስጥ የሚገኘው ማለት ነው። ወደ አፍሪካ እንምጣ። ዳካር ሴኔጋል መዳረሻችን ይሆናል። የአፍሪካ የህዳሴ ሐውልት ወይም አፍሪካን ሬኔሳንስ ሞኑመንት ተብሎ ይጠራል። ይሄ ግዙፍ የምትመለከቱት ሐውልት ማለት ነው። ይኸውም እንግዲህ ሐውልቷን ብቻ ለመስራት የወጣው 27 ሚሊዮን የአሜሪካን ዶላር ሲሆን ሐውልቱን ለማስጌጥና በሐውልቱ ዙሪያ ለእይታ እንዲመች ተብሎ ደግሞ ከ75 ሚሊዮን የአሜሪካን ዶላር በላይ ፈሰስ እንደተደረገበት ነው ይሄው ዝርዝር የሚያስረዳው ማለት ነው። እንግዲህ 49 ሜትር እርዝመት አለው ወይም 161 ጫማ ቁመት እንዳለው ነው የተነገረው። የነሐስ ሐውልት ሲሆን ከአፍሪካም ረዥሙ ሐውልት ተብሎ እስካሁን የሚታወቀው ይሄው ሐውልት ነው ማለት ነው። ሐውልቱ እንግዲህ አንድ ወንድ ሴትና ሕፃን ወደ ሰማይ ሲመለከቱ የሚያሳይ ሲሆን የተገነባው የአፍሪካ ከቅኝ ግዛት ነፃ መውጣትንና አዲሱ የአፍሪካ ህዳሴን ለማመልከት ነው በሚል ነው። ሐውልቱ እንግዲህ በወቅቱ በነበረው ፕሬዚደንት አብዱላሂ ዋዴ ሐሳብ አመንጭነት የተገነባ ሲሆን በወጪውና በዲዛይኑ በከፍተኛ ሁኔታ ውዝግብ አስነስቶ ነበር። እንዲሁም በአስፈላጊነቱም ላይ ጭምር ጥያቄ ያስነሳ ነበረ። አስፈላጊ ነው ወይ ይህንን መገንባቱ በአሁኑ ሰዓት ትክክል ነው ወይ የሚሉ በጣም ብዙ ውዝግቦችም እንዲነሱ ያደረገ ሐውልት ነው። በቀላሉ የቆመ ሐውልት አይደለም። በየጊዜውም ሐውልቱን የሚቃወሙ ሰዎች ሐውልቱን እናፈርሳለን በማለት በከፍተኛ ሁኔታ እንቅስቃሴ ሲያደርጉ ነበረ። ነገር ግን እስካሁን ሳይቻል ቀርቶ ሐውልቱ አሁንም በሴኔጋል ዋና መዲና ዳካር ቆሞ ይገኛል ማለት ነው። በ2010 ዓመተ ምህረት እንደ አውሮፓውያኑ የዘመን አቆጣጠር የተሰራ ነው ማለት ነው። ሌላኛው ደግሞ ወደ ሀገረ አሜሪካ ይወስደናል። የረሽሞን ተራራ ወይም ማውንት ረሽሞን ናሽናል ሚሞሪያል የሚባለውን ሐውልት ነው የምናገኘው። ይኸውም እንግዲህ ወጪው ወደ 1.5 ሚሊዮን የአሜሪካን ዶላር እንደፈጀ ይነገራል። 1.5 ሚሊዮን የአሜሪካን ዶላር ፈጀ ስላችሁ ከላይ ካየናቸው አንጻር ወይ ትንሽ ነው ትሉኝ ይሆናል። ከላይ እስካሁን ያየናቸው ሐውልቶች ሁሉ የተገነቡት ዓመተ ምህረታቸውን ካያችሁ በ2010 በ2018 አካባቢ ነው። ይሄ ሐውልት የተገነባው ግን ከ1927 ተጀምሮ በ1941 ነው የተጠናቀቀው። ይህም ማለት እንግዲህ ወደኋላ ወደ 70 ዓመት ወደኋላ 80 ዓመት እንሄዳለን ማለት ነው። በዚያ ጊዜ በነበረው ዋጋ ስናይ ለሐውልት 1.5 ሚሊዮን የአሜሪካን ዶላር ማውጣት ማለት እጅግ በጣም ከፍተኛ ገንዘብ ነው። ምናልባትም በዛሬው የገንዘብ ግሽፈት ይሰላ ቢባል ከ30 እስከ 40 ሚሊዮን የአሜሪካን ዶላር ለሐውልቱ ብቻ ፈሰስ እንደተደረገበት ነው መረጃዎች የሚያሳዩት ማለት ነው። እንግዲህ የአሜሪካን የመጀመሪያው 150 ዓመታት ታሪክና ሁኔታዎችን ለማሰብና እንዲሁም ቱሪዝምን ለመሳብ በሚል ነው የተገነባው ማለት ነው። የአራት የአሜሪካ ፕሬዚደንቶች ጆርጅ ዋሽንግተን፣ ቶማስ ጄፈርሰን፣ ቴዎድሮ ሩዝቬልት እና አብርሃም ሊንከንን ፊታቸውን ከተራራ ላይ ተቀርጸው የሚታዩባቸው ቅርጾች ናቸው የተሰሩት ማለት ነው። ከፍተኛ ወጪ በማውጣት ማለት ነው። ሌላኛው እንግዲህ የታላቁ ፒተር ሐውልት ነው። ይሄውም ሩሲያ ሞስኮ ውስጥ ነው የምናገኘው ማለት ነው። ፒተር ዘ ግሬት ስታቹ በመባል ይጠራል በፈረንጅ አፍ። የሐውልቱን ወጪ ስንመለከት ደግሞ ከ15 እስከ 20 ሚሊዮን የአሜሪካን ዶላር ይፈጃል ማለት ነው። ይሄውም በ1997 ዓመተ ምህረት ነው ግንባታው የተጠናቀቀው። እንግዲህ 98 ሜትር ርዝመት አለው ወይም 322 ጫማ ማለት ነው ቁመቱ። በአጠቃላይ ምን ለማሰብ ነው የሚለው ከሐውልቱ ጀርባ ያለው እቅድ ደግሞ የሩሲያውን ንጉሠ ነገሥት ታላቁ ፒተርን በመርከብ ላይ ቆሞ የሚያሳይ ሐውልት ነው የተገነባው። ይኸውም የተገነባው የሩሲያ የባህር ኃይል 300ኛ ዓመትን ለማክበር ታስቦ ነው ማለት ነው። ይህ ሐውልት እንግዲህ በዓለም ላይ ካሉት ረዣዥም ሐውልቶች አንዱ ሲሆን በውበቱ ላይ በተሰነዘሩ ትችቶች ይታወቃል። ምክንያቱም ውበቱን ከሌሎች ሐውልቶች ጋር በማነጻጸር በርካቶች ትችታቸውን ሲሰነዘሩባቸው ከሚደመጡ ሐውልቶች መካከል ግንባር ቀደሙ ነው ማለት ነው።
ሌላኛው የምናየው እንግዲህ ስታቹ ኦፍ ሊበርቲ ነው። የነጻነት ሐውልት ተብሎ በስፋት በመላው ዓለም የሚታወቀው ኒውዮርክን የረገጠ አብዛኛው ሰው የሚጎበኘው በኒውዮርክ አሜሪካ የሚገኘው ሐውልት ነው ማለት ነው ስታቹ ኦፍ ሊበርቲ። የዚህ ስታቹ ኦፍ ሊበርቲ ዋጋን ስንመለከት ደግሞ 500,000 የአሜሪካን ዶላር ገደማ ነው የወጣበት። 500,000 የአሜሪካን ዶላር ገደማ ወጥቶበታል ስላችሁም ዛሬ አይደለም። በእርግጥ 500,000 ዶላር በዛሬ ጊዜ ሐውልት ለመገንባት ገንዘቡ ቢወጣ በጣም ትንሽ ሊሆን ይችላል። ነገር ግን ግንባታው የተገነባው ከ100 ዓመት በፊት ማለትም ከ120 ከ130 ዓመት በፊት ነው። በ1886 ዓመተ ምህረት ነው ይሄው ስታቹ ኦፍ ሊበርቲ የተሰራው ማለት ነው። እንግዲህ ልክ እንደ ረሽሞር ተራራ ይህ ሐውልት በወቅቱ በጣም ውድ እንደነበረ ነው የሚነገረው ማለት ነው። 500,000 ዶላር ማለት በዛሬው ስሌት ብናሰላው ወይም በዛሬው ኢኮኖሚ ቢጠጋጋም ከ20 እስከ 30 ሚሊዮን አሜሪካን ዶላር ሊያስወጣ ይችላል ማለት ነው። እንግዲህ ይህ ሐውልት ለምን ቆመ የሚለውን ስንመለከት የምናገኘው ሐውልቱ ከፈረንሳይ ለአሜሪካ የተሰጠ ስጦታ ነው ማለት ነው። የሁለቱ ሀገራት ወዳጅነትና የነጻነት ምልክት ሆኖ እንዲያገለግል የተሰጠ ስጦታ ሲሆን መቀመጫውም ደግሞ ወይም ሐውልቱ መጥቶ የተቀመጠበት ቦታ ደግሞ ከአሜሪካውያን ገንዘብ በማሰባሰብ የሚሰራ ነው ማለት ነው። እንግዲህ እነዚህን ስንመለከት በተለይ ደግሞ ስታቹ ኦፍ ሊበርቲ በአሜሪካና በፈረንሳይ መካከል ያለውን ዝምድና የሚመሰክር ነው። እንደምታውቁት እንግዲህ አሜሪካ ሲቪል ዋር በገጠማት ጊዜ ወይም የእርስ በርስ ጦርነት ውስጥ በገባች ጊዜ በከፍተኛ ሁኔታ ጦርነቱ እንዲጠናቀቅ ሚና ከተጫወቱ የአውሮፓ ሀገራት መካከል ቀዳሚዋ ፈረንሳይ ናት። ምክንያቱም ለሁለት ተከፍሎ ነበር የአሜሪካ መንግስት እንደምታውቁት በወቅቱ ለሁለት ተከፍሎ በነበረበት ጊዜ በተለይ ከፌዴራል መንግስቱ ጋር ይዋጉ የነበሩት የአማጺ ግዛቶች ጥጥ በመነገድ ነበር የሚተዳደሩት። በዋናነትም ጥጥን ለፈረንሳይ ለእንግሊዝ በመሸጥ ነው ለጦርነት ግብአት የሚሆን ገንዘብ ያገኙ የነበሩት። ለ4 ዓመታት ነው ደም አፋሳሽ ጦርነት ያደረገችው አሜሪካ የሲቪል ዋር ማለት ነው። በዚህ ጊዜ እንግዲህ በወቅቱ መሪ የነበረው አብርሃም ሊንከን በቀጥታ ወደዚያ በመጓዝ ወደ ፈረንሳይ በመሄድ ፈረንሳዮች ጥጥ እንዳይገዙ በመናገር ፈረንሳይም ከፌዴራል መንግስት ከአሜሪካ ፌዴራል መንግስት ጎን በመቆም አሜሪካ እንዳትከፈል አሜሪካ አሁን ያለውን ሞገሷን አሁን ያለውን ግርማዋን ይዛ እንድትቀጥል ወደ አንድነት እንድትመጣ ለማድረግ ፈረንሳይ ከፌዴራል መንግስቱ ጎን በመቆም ከተገንጣዮቹ የአሜሪካ ግዛቶች ጥጥ እንደማትገዛ በማሳወቅ ከፌዴራል መንግስቱ ጎን መቆሟን ታሳውቃለች። በዚህ ጊዜ ነበር እንግዲህ መዳከም የጀመረው የተገንጣዮቹ ቡድን። ምክንያቱም ጦርነቱን በገንዘብ ማስቀጠል አልቻለም። በኋላ የፌዴራል መንግስቱ ደግሞ እየበረታ በጣም በርካታ አካባቢዎችን እየተቆጣጠረ ሲሄድ መዳከሙ ይታወቃል። ከዚህ በኋላ እንግዲህ የእርስ በርስ ጦርነቱ ከተጠናቀቀ በኋላ የፈረንሳይ መንግስት ስታቹ ኦፍ ሊበርቲን ወይም የአሜሪካ የነጻነት ሐውልት ተብሎ የሚታወቀውን በኒውዮርክ መቆሚያውን ያደረገው ይህን ሐውልት ሰርቶ በስጦታነት የሰጠው ማለት ነው። ከዛ በኋላ እንግዲህ ለአሜሪካ ብዙ በረከት ብዙ ሲሳይ አምጥቶላታል። አሁን ላይ ስታቹ ኦፍ ሊበርቲ ብቻ በአመት እጅግ በጣም በርካታ ብዙ ሚሊዮን ዶላሮችን ነው ለአሜሪካ በመጎብኘት ብቻ የሚያመጣው ማለት ነው። ይህንን ስናይ እንግዲህ ሐውልቶች ለሀገራት ምን ያህል የገንዘብ ምንጭ እንደሆኑ ነው የምንመለከተው። እጅግ በጣም በርካታ ሐውልቶችን ብንመለከት በተለይ እንደ ብራዚል፣ ስፔን በመሳሰሉ ሀገራት ብትዞሩ እጅግ በጣም በርካታ ታሪካዊ አስገራሚ ልዩ የሆኑ ሃይማኖታዊ ይዘት ያላቸው በጣም ብዙ ሐውልቶችን ነው የምትመለከቱት ማለት ነው። ቀብሎ እዛ ጋር የምታዩት ደግሞ የለንደን ብሪጅ ነው። በጣም ፌመስ የሆነና ለንደን ብላችሁ ሰርች ስታደርጉ የምታገኙት ብሪጅ ነው። ከሩቁ እይታውን ለማግኘት ነው እዚህ ጋር የመጣሁት እንጂ በውስጡ ትራንስፓረንት የሆነ መተላለፍ የሚያስችል ወንዙን እያያችሁ ማለት ነው። ይሄ እንግዲህ የቴምዝ ወንዝ ነው። ሰው በቴምዝ ወንዝ ላይ የተሰራው ይሄ ድልድይ እንግዲህ ለየት የሚያደርገው ከድልድዮች ምንድነው ተካፋች ነው። ልክ መርከብ ትልልቅ መርከብ አሁን እንደዚህ አይነት እዚህ ጋር የቆመው አይነት መርከብ ማለፍ ቢፈልግ በዛ ድልድዩ በ60 ሰከንዶች ውስጥ ተካፋች ስለሆነ ተከፍቶ መርከቦችን ያሳልፋል ማለት ነው። እና በጣም የሚገርመው ስለ ድልድዩ አስገራሚ ፋክቶች እያነበብኩ ያለ 1952 ላይ ድንገት የኤሌክትሪክ ችግር አጋጥሞት ድንገት ይከፈታል ማለት ነው። እና በዛ ሰዓት ደግሞ የለንደን ትልቁ
አውቶቡስ እያለፈ ነበር፣ የተደራራቢ አውቶቡስ ማለት ነው። እያለፈ በነበረበት ሰዓት እንግዲህ ድልድዩ ተከፈተ ማለት ነው። በ60 ሰከንድ ውስጥ ነው የሚከፈተው። በጣም በፍጥነት ነው የሚከፈተው፣ ወይም ተከፍቶ ለማለቅ 1 ደቂቃ ነው የሚፈጅበት ራሱ በሃይድሮሊክ ሲስተም ስላለው ማለት ነው ድልድዩ። እና እየተከፈተ በነበረበት ሰዓት እንግዲህ ያ የባስ ሹፌር ወዲያው ነው ውሳኔ አድርጎ ሰዎች ጭኖ ስለነበረ ወደኋላ ቢመለስ ወደኋላ ሊገለበጥ፣ ስለዚህ ፍጥነቴን መጨመር አለብኝ በማለት አውቶቡሱን በፍጥነት ሲያፈጥነው ይዘላል ማለት ነው። እና ገና ተካፋቹ ሃይድሮሊኩ ግማሽ ላይ ደርሶ እያለ ስለደረሰ ባሱ በዛ ሰዓት እንግዲህ በፍጥነት ነዳጁን ሲረግጥለት ዘለለ ማለት ነው አውቶቡሱና ከአንደኛው ወደ አንደኛው ተካፋች ዘሎ ሙሉ ተሳፋሪ ያተረፈበት ክስተት ዛሬ ድረስ ለንደን ላይ የሚነገርና ስለዚህም ድልድይ ስታዩ የሚነገር ነው። ሰፊ ታሪክ ነው ያለውና ድልድዩም ከተገነባ በጣም ረጅም ዓመት አስቆጥሯል። እንግዲህ ይሄ ማለት በግንባታ ምን ያህል ጊዜ እንደፈጀ ያው ራሱን የቻለ ታሪክ አለውና ለሰዎችም ትራንስፓረንት የሆነ ድልድይ ተሰርቶለታል፣ ለመኪኖችም ደግሞ እንደዚህ ተካፋች የሆነና ዘመናዊ ድልድይ ሰርተዋል ማለት ነው። ከዚህኛው ብዙ ጊዜ ለፎቶም ለሚሞሪም የሚያመቸው እዚህኛው ድልድይ ላይ ከሱ አቅራቢያ ያለ ድልድይ ላይ መታችሁ ከፊት ለፊት ስታዩት ነው ድልድዩንና ብዙ ጊዜ ፎቶግራፍ የሚነሱ ሰዎች እዚህኛው ጫፍ ላይ ይወላችሁ አሁን አቅራቢያ ሳሳያችሁ እዚህኛው ጫፍ ላይ የሆኑና ድልድዩን አስገብተው ይነሳሉ፣ ወይም እዚህኛው ጫፍ ላይ ሆነው ድልድዩን አስገብተው ይነሳሉ። ካልሆነ ግን እዚህ ጋር ይመጡና ረጅም ተመልከቱት። እኛ ከወንዙ ባሻገር እንዲቀጥታ ያየ ነው እንደሆነ እና ድልድዩ እንግዲህ ከድልድይነት በዘለለ በተለይም የለንደን አይከን ስለሆነ በጣም ብዙ የለንደን ጎብኚዎች ይመጣሉ፣ ያዩታል፣ ፎቶ ይነሳሉ። ያው ለንደን መሆናቸውን ለመናገር ልክ እንደ ኤፍል ታወር ፓሪስ ሄደው ኤፍል ታወር ላይ እንደሚነሱ ለንደን ሲመጡ በብዛት ከዚህ ድልድይ ጋር ፎቶ ይነሳሉና እድለኛ ድልድይ ነው ብዙ ሰዎች ፎቶግራፍ ላይ ያለ እኛም ቪዲዮ ላይ ገባ ነገር። እንግዲህ ክቡራን ተመልካቾቼ በጣም አስገራሚ የሆኑ ለንደን ውስጥ ተዘዋውረን ያየናቸው አራቱም ሐውልቶች በጣም እንዳስገረሟችሁ ተስፋ አደርጋለሁ። በቀጣይ እንግዲህ በሌላ ቪዲዮ በሌላ ቦታ በሌላ ሀገር ተመልሰን እስከምንገናኝ ድረስ እንዲሁ ሀሳብ አስተያየቶቻችሁን ኮመንት ላይ መጻፍ አትዘንጉ። የትኛውን ሐውልት ወደዳችሁት፣ የትኛው ትርጉም ሰጣችሁ የሚለውን እናንተ ማብራርታችሁ ጻፉበት ማለት ነው። ይመቻችሁ። ባባይ። በቀጣይ ቪዲዮ እንገናኝ። ቻው። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ 2ኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ